ነኝ፣ እኔ ደስተኛ ነኝ፣ እኔ አምላኬን እወደዋለሁ፣ እኔ ራሴን እወደዋለሁ፣ እኔ ጋር ሰው ሳይሆን አምላክ ነው ያለኝ ብላችሁ ራሳችሁን ከፍ አድርጉ። ለራሳችሁ መጀመሪያ ሪስፔክት ስጡ። ራሳችሁን አክብሩ። እናንተ ራሳችሁን ያከበራችሁለት ማንም ትርኪ ምርኪ ስትፈልጉት ያጣችሁ ሲፈልጋችሁ ታገኛላችሁ። ትናንት የዛሬ 5 ዓመት በአላይሽ ላይ ሌላ ሚስት አግብቶ የበደለሽ ወንድ ወይም ደግሞ ለናንተ መሰበር ለናንተ መውደቅ ምክንያት የሆነ ሰው እሱ ህይወቱን እየኖረ ነው። እናንተ ከዛ ችግር ጋር አብራችሁ ይኖራችኋል። ረስታችሁ ሰው መሆን አለባችሁ። እናንተ ሰው ስትሆኑ እግዚአብሔር ከእናንተ ጋር እንደሆነ ስታምኑ ጥላናቸዋል። ከዚህ በኋላ ተመልሰው በህይወታችን ውስጥ አይረብሹንም የሚላሉ ሰዎች ሰላም መንሳት ትችላላችሁ። ምን ስትሆኑ? ራሳችሁን ስትወዱ፣ ውበታችሁን ስትጠብቁ፣ እድሜያችሁን ስትጠብቁ፣ ጤናችሁን፣ ሰላማችሁን ስትጠብቁ የሆነ ቦታ ትደርሳላችሁ። እኔ 15 ዓመት 14 ዓመት ነው ከእናንተ ጋር ስታገል የነበርኩት። ብዙ ልጆች በየቀኑ እየደወሉ ሳሚ በአንተ ምክንያት እኮ ትዳር መስርተናል፣ በአንተ ምክንያት እኮ ገንዘብ ሰብስበን ቤት ሰርተናል፣ በአንተ ምክንያት ነቅተን ቶሎ ብለን የሆነ ነገር ሰርተናል። ወዳችኋለሁ። ይሄን ነው የምፈልገው። ዛሬ ራሱ ተነግሮኛል። እኔ እኮ ሰውኛ አይደለም ወይም ደግሞ እኔ ብቁ ሰውኛ አይደለም። መጽሐፍ ቅዱስ የሚለው የበለዓም አህያን አህያ ሰዎች ከጥፋት እንድትታደግ እኮ አድርጓታል። በለዓም ራሱ እኮ ያልተረዳትና አህያ ሰዎች ከጥፋት እንዲድኑ አድርጓቸዋል። እግዚአብሔር በተናቀ በተዋረደ ኃጢአት በሰራ ሰው እግዚአብሔር ምክንያት ምልክት ይሰጣል። ይሄ ነው እኮ እናንተ ሰው አሁን ቲክቶክ እናንተን አይመጥናችሁ። ቲክቶክ ማለት እናንተ ጋር የሚገናኘው ነገር የለም። እናንተ ፈልጋችሁ ሄዳችሁ በገዛ ሞባይላችሁ እየተጨናነቃችሁ የማንም ማሽቃባጭ እና የማንም ተከታይ ሆናችሁ ቀራችሁ እንጂ እናንተ እኮ ከቲክቶክ ከሶሻል ሚዲያ ከቴክኖሎጂ በላይ እግዚአብሔር የሚባል አንድ ትልቅ አምላክ አላህ የሚባል አንድ ትልቅ አምላክ የሚታደጋችሁ ሰዎች ናችሁ። አለቅ። ይሄን ነው ማሰብ ያለባችሁ። ራሳችሁን አስከብሩ። መጀመሪያ ለራሳችሁ ክብር ስጡ። እናንተ ከማንም በላይ መሆናችሁን መጀመሪያ እመኑ። ከዛ በኋላ ሌላው የማመን ያለማመን ጉዳይ ምን አስጨነቃችሁ? ወዶ ነው በግዱ የሚያምነው። ጓደኞቻችሁ ይጠቅሟችኋል አይጠቅሟችሁም? ራሳችሁ ወስኑ። 24 ሰዓት ደውላ ጆሮሽን ከምታቃጥለው ከምታግለው ቁም ነገር ላይ ወይ ሞኝ አትሁኑ። ታፕ ኮፒ ሊንክ ሼር አድርጉት። ትናንት ቅድም እንደተቋረጠው እንዳይቋረጥ። ሳሚ ጌታ መሸ። ይቅርታ ግን አቋረጥኩ። ችግር የለውም አውሪ። እኔ ለእናንተ አለው። ጠፋህ እኮ። ስትጠፋ በውስጥ ቮይስ ላኩልክ። ወይ ምን ነው? አይ ተቋርጦ ነው ስልክ እየደወሉብኝ። ጠፋ ላይፍ ላይ አለው። ኧረ ትናንትናም ከትናንትናም መችክ ሳልገባ ቀርቼ አውቃለሁ። ኑርልን ወንድሜ። ሰላም ልበል ብዬ ነው። እሺ ሌሎቻችሁ ገስት ላይ ያላችሁ አውሩ። እድሉ ልስጣችሁ። ታፕ ኮፒ ሊንክ ሼር አድርጉት። ሳሚ እንዴት ነው? እሺ ልስማሽ። ሳሚ እኔ በውስጥ ፈልጌ ነው ያንተ ምክርና ያንተ እርዳታ ስለሚያስፈልገኝ። እስቲ የት ሀገር ነው ያለሽው? የት ሀገር ነው ያለሽው? እኔ ሳውዲ ነው ያለሁት። ያንተን ምክርና አረግ? አዎ አረግ ነኝ። አውሪኝ። ይሄው ባዮ ላይ ስልክ ያለላችሁ በአቡዳቢ ያላችሁ ነገ አቡዳቢ በጠዋቱ እመጣለሁ። መደወል ትችላላችሁ። ባዮ ላይ ወስዳችሁ አቡዳቢ ላላችሁ እህቶች ነገ አቡዳቢ 2 ካርጎ አነሳለሁ። በውስጥ መስመር አውሪኝ። ሳሚ ካርጎ ከአዲስ አበባ ባልቢና ፎሎ አድርጓት። ምን አልሽኝ?
ከአዲስ አበባ እስከ ቤት ድረስ ድሪቨሪ ያላችሁ ኢትዮጵያ ውስጥ? ይሄ ውሸት ነው። ኦኬ መሲ በውስጥ አወራሻለሁ። እሺ እፈልግሻለሁ። መሲን አውሪያት። በነገራችን ላይ ይሄ ከአዲስ አበባ ቤት ለቤት እናደርሳለን የሚሉ ውሸታሞች ናቸው። ስራው አልሳካላቸው ሲሉ የሚፈጥሩት ይሄ ፊሎሶፊ የሆነ ውሸታም ነው። እኔ ከዚህ ካርጓችሁ ሳደርግ በጥንቃቄ አደርጋለሁ። ኢትዮጵያ ጉምሩክ እንዴት ማውጣት እንዳለባችሁ ነግራችኋለሁ። በቃ ይሄ ነው ያለው። ሌላ ገጽታ ያላችሁ ሚዩታችሁን ያስነሳችሁ አንሱ። ብዙ ሰው ገጽ ውስጥ ያላለን ማውራት የሚፈልግ ገጽ ሳሚ የመሲ ቋንጣ ቀምሰዋል። እኔ ላዝነግ ይፈልጋለሁ። ጥፍጥናው እስኪ ንገር። ሰው የሚያወራው ስለ መሲ ቋንጣ ነው። ምን አርጋበት እንደሆነ አላውቅም። ቋንጣው በቲማቲም ምናምን ተቆላልቶ እንጀራ ከላይ ወደ ተደርጎበት መሲ እኮ አልጋበዘችኝ። ምን ላርግሽ? ያው እንዳላወራ ሰው ቋንጣው ብቻ አይደለም መሲ ባልትና ሲባል ራሱ ለዚህ ጋር አምጡ ጤናው በምግቡ ነው የሚል የኔ አሪያ ማለት ነው። የኔ እንትኔ በጥሬ ምን አለበት ቋንጣ ጋብዘሽኝ እንደው እንደዚህ እንደ እድሜ ልክ እንዳወራልሽ ነው። ገዝተህ ነው የምትቀምሰው፣ ገዝተህ ነው የምትቀምሰው። ይኸውልህ የኔ ሙያ የቤታችን ተክነንበታል ከቤት ጀምሮ እስከ ኔ ነገ መጥቼ ቋንጣ ገዛሻለሁ። 1 ኪሎ ስንት ነው መስዬ? 200 ብር ነው አይደል? 200 ብቻ እስኪ ያዝልኝ ግማሽ ኪሎ። ብሩኬማ ዝም ብሎ ይጨቀጭቀኛል። ማን ነው? ኢትዮ ፋሽን ሶሪ ኢትዮ ፋሽን ክፈልልኝ እና ሄድ ለመሲ ግማሽ ኪሎ ረስቼው ነው ያልጠየኩህ። እሱ ከሚገዛልሽ 4 ጫማ ቢሰጥሽ መጣ ብሩኬ ከሚወጣ እሱንም አውጥቶ 100 ብር ቋንጣ ከሚገዛልሽ የ1000 ብር ጫማ ቢሰጥሽ ይቀለዋል። ብር ነው መሲ ተይ፣ ኧረ ተይ ተይ። ምንድነው መሲ ዘመትሽብኝ? ምንድነው እንዴ? ድምጽ እስከሳለኩኝ ነበር። በጽሁፍ አጣደፍከኝ እኮ ግራ እስኪገባኝ። አቶ ኢትዮ ሚሚ እንደዚህ ያደርጋለሁ። እዛው ቁጭ ብለን እንበላዋለን። 1 ኪሎ ገዛላ፣ እዛው ቁጭ ብለን እንበላዋለን። ክፈላት። አሁን እያየሁ ትራንስፈር አድርግ። መሲ ተቀበይው። እዛ ነው ያለው። እየመጣሁ ነው። መንገድ ላይ ነኝ። በምንድነው ትራንስፈር ማድረገው? እሺ መንገድ ላይ ሱቅ መተክ የለ ሳሚ ሱቅ መተክ ክፈል። ለመሲ ክፈል። እዛው አሁን እየመጣሁ ነው። ሰዓት ሄደ እመጣለሁ። ሱቅ እንዳለ አውቄያለሁ። ጾም ነው አሉ ወንዶች ይባሉች። አንቺ አየሩን ተጠቅመሽ አስገዢ ብቻ። ጾም አሁን ይፈታል። ትበይዋለሽ፣ ይቀመጣል። ጾመኛ ነች እንዴ? ኢትዮ ጾመኛ ነች እንዴ? ሚሚ ጾመኛማ ከሆነች መሲ ረፊያ አይደለችም። አይደለም ምን ያልጾመ ግዛላት በቃ። ኧረ ምንም ችግር ደግሞ ለሚሚ ኧረ ምንም ችግር የለውም። ሚሚ ምንም ችግር የለውም።